ነገር ልነግርሽ ነው። ምንድን ነው የምትነግሪኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይህም ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን? ሊሆን አይችልም። ለምንድን ነው የማይሆነው? አይሆንማ። አይ አባዬ ሆኗል። እንደዛ ሆነዋል። እንዴት እንዴት ማለት አባዬ? ወጣት ናቸው። ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታዋ መናገር አለባት። ግዴታዋማ እንዴት ይሆናል? ማርቲ ያንቺ ባል አይደል እንደ እየታማ ያለው? አንቺ አይደል እንደ እያፈርሽ ያለሽው? እናማ የልጇ አባት ደረጀ ነው። እሺ ምንድን ነው? ቆይ እኔ እኮ እዚህ እንድትኖር ያደረኩህ አንተንም ልክ እንደነሱ እንደ ልጆች አይቼ እኮ ነው። እንደገና ልጆቼን ታባልጋለህ? ኧረ አባዬ እንደምታስበው አይደለም። ቆይ ምን ተፈጥሮ ነው? እሱን ተወው፣ ስለ እሱ ሌላ ጊዜ እናወራለን። ሁሉም ነገር ከቁጥጥር ውጭ እየሆነ ነው። ይህን የምታደርገው ደግሞ መድኃኒት ናት። ማለት ምን ተፈጥሮ ነው? ግን በሆነ ነገር እንድታግዘኝ እፈልጋለሁ። እሺ ችግር የለውም። ቆይ በምንድን ነው ማግዝ? ምን እንደተፈጠረ አሁን በዝርዝር መናገር አልችልም። ዛሬ ከመድኃኒት ላይ የያዘችውን የዲኤንኤ ውጤት ወይም ደግሞ ደረጀና ልጁን ወይም ደግሞ የሰላም ልጅ ለማስመርመር የያዘችውን ሳምፕል ወይም ደግሞ ጸጉር ነቅላ እንግዲህ ይዛለች። አይታችኋታልና እሱን ነገር ለመቀማት ዛሬ በሰው በተኛበት በደረቀ ሌሊት እንግዲህ ሰዓት ውሎ ክላሷ ገብቷል። በባለፈውም ያንን ካሜራ ወይም ደግሞ የድምጽ መቅጃ ሪከርደሩን ሂዶ እንግዲህ ቀምቷት ነበረ ማለት ነው። ቤተሰቦቻችን በእሱ አማካኝነት ነው እንግዲህ ያው እሱ እንዳይቀማት ወይም ደግሞ ከእጇ ላይ እንዳይነጥቃት በማለት ወረወረችው። ከዛ ወደ ውጭ ወጣ። ያው ድጋሜ እጇ ቢገባም ያው በአንድም በሌላ መልኩ ኦሬዲ ከእጇ ወጥቷል ማለት ነው። ውድ ቤተሰቦቻችን አሁንም ደግሞ በድጋሚ እንግዲህ ያን ነገር ለመቀማት ደረጀ እባክህ እርዳኝ፣ እባክህ አግዘኝ ናታን፣ ከዚህ ጉድ አውጣኝ፣ ከዚህ ውርዴት እባክህን አውጣኝ በማለት እንግዲህ ደረጀን ሲማጸነው እሱም እንግዲህ እሺ ብሎ እርምጃው ወስዷል ማለት ነው። እንግዲህ ወደዛ ሲሄድ ለዳጣ ሊገባ እንደሆነ ነግሯታልና ምን ልትሰራ ነው ብትለው አልነገራትም። ምክንያቱም እንደሚታወቀው ዳጣ የምታውቀው ጉዳይ የላትም ወይም ደግሞ እንዳልኳችሁ የሰላም ልጅ አሁን የተወለደው ልጅ የደረጀ ልጅ መሆኑን አታውቅም እሷ። በባለፈው ራሱ መድኃኒት እንደዛ ጠርጥራለች መሰለኝ ብሎ ሲነግራት እንዴ በፍጹም የማይሆን ነገር ምን ተምን ስትላሰበችው እያለች ነበርና ነገርዮሹ ግን እንደዛ ነው። ግን ዳጣ እሱ ነገር ስላላወቀች ግን ቀጥታ ብቻ ወዲዛ ሊሄድ እንደሆነ ነበር የነገራትና እሱን ሲነግራት በጣም ነው የደነገጠችው። በጣም ነው እንትን ያለችው። ውድ ቤተሰቦቻችን በቃ በጣም ነው የከፋትኝ ምናምን ለምን ትሄዳለህ ምናምን ስትለው በቃ መሄዴን ብቻ ካወቅሽ ከዚህ ያለፈው ነገር ላንቺ ምንም አይሰራልሽም ብሏት ነው ናታን ሄደው ሰው መድኃኒትም እንግዲህ ምን ፈልግ ደግሞ ምን ፈልገህ መጣ ብለዋለኝ። ምክንያቱም በባለፈው እንግዲህ አስወርሯታል በዛና አሁንም ደግሞ ድጋሜ እንዴት እንደመጣ ግራ ገብቷታል። ለምን መጣህ? ምን መጣህ? እንዴት አንተ አትተወኝም እንጂ ቆይ ለምንድን ነው ከራሴ ላይ ማትወርድልኝ? ለምንድን ነው እያለች ነው የምትገኘውና ናታንም እንግዲህ አይ ምንም አልፈለኩም ግን ያው ያለውን ነገር እንደዚህ ነው ምናምን ብሎ እያስረዳት ነበረ። እሷ ግን በጣም ተናዳበታለች። በቃ ውጣሊ ምናምን ነው የምትለው። ስለዚህ ተሳክቶለት ያንን ነገር አሁንም ከእጇ ከነጠቃት ይሄ በጣም ትልቅ ነገር ነው። ደረጀም ከጭንቀት ይወጣል በእርግጠኝነት። ግን በአንድም በሌላ መልኩ ምናልባት በዚህ ነገር ባይሳካ በሌላ ሲስተማቲክ ሆነው አሁንም መቀማት እንዳለባቸው ነው የሚሰማኝ። ምክንያቱም በቃ በፍጹም እሷ ማወቅ የለባትም እንግዲህ ምክንያቱም እሷ ማረጋገጫ ነው የምትፈልገው። እንዳልኳችሁ በባለፈው ሳይሆን አብረው ዛሬ ሄደው እንግዲህ ለማርታ ሰላም እኮ የልጇን አባት ማትናገረው ደረጀ ስለሆነ ነው የልጇ አባት። ሌላ ሰው ቢሆን ማትናገር መሰለሽ እንዴ ለዛ ነው ብላ ነግራታለችና በቃ ታይ ምናምን ብትላትም በፍጹም አልሰማቻትም የነበረና ከዛ አንፃር እንግዲህ የነበረው ነገር በጣም ነው ከባድ የነበረው። ቤተሰቦቻችን በዛ አማካይነት ሁኔታዎችን ለማስተካከል እንግዲህ እየሞከረች ነው። ግን ነገር የሹ ትንሽ ከአቅም በላይ የሆነ ነገር ነው። ውድ ቤተሰብ የሆነው ሆኖ ግን ነገሮችን ለማስተካከል ሁኔታዎችን ለማመቻቸት የሚችለውን ለማድረግ የሚችለውን ሁሉ ነገር እያደረገ ነው። ናታን በተለይ ለደረጀ ብዙ ነገር አውጥቶታል። ታውቃላችሁ ካሁን ቀደም ማርታ ራሱ የዳጣን ጥፍርና የሰላምን ጥፍር በወሰደ ሰዓት ላይ ሄዶ እንግዲህ የራሱን ጥፍር ጨምሮ ነበር ያወጣላትና ሲስተም ነው የተበላሸው። በዛ ምክንያት ነው
ማለት ዲኤንኤው ሪዛልቱ ፌል አድርጓል። ምክንያቱም ናታን ያን ነገር አድርጎ ስለነበረ እንዲሁም ደግሞ ካሁን ቀደም አብጌል የሰራችውን በቃ ብዙ ነገሮችን አክሽፎባታል እና አሁንም ደግሞ እባክህ ናታን አንተ ታስፈልገኛለህ ብሎ ደረጀም እንግዲህ ወዲያው የመጣው ያው እሱ ጋር ያው ሁኔታዎችን ነገር ስለሚያውቅ እነዚህ ሁኔታዎችን ስለሚረዳ ነውና አሁንም ደግሞ የተሻለ ሆኖ እንደሚቀጥል ተስፋ እናደርጋለን። ቀጣይ ደግሞ ሁሉም ነገር ተስተካክሎ መንገዱ ሁሉ ነገር አሪፍ ሆኖለት ይሄ ነገር እሷን ፌል አድርጎላት በተለይ እሷ በቃ ከዚህ መውጣት አለባት። አሁን ከሀገር እንድትወጣ የመጨረሻ ውጪ ብላ ማርታም ነግረታለች። ደረጀም ሁለት ቀን የሰጣት ግን እሷ እንደዚህ ነው የሆነ ምንድነው ምናምን በቃ የተለያየ ነገር እያለች ነገሩን ማራዘም ነው የምትፈልገውና እነሱ ደግሞ በጭራሽ እንዲሰነብት አይፈልጉም። ግን እነሱ ባይፈልጉም እሷ ግን ምንም ጣጣ የላትም። በቃ ለምንም ነገር ጣጣ የላትም። ስለምንም ነገር እያሰበችም እንትን እያለችም አይደለምና እሱ ነገር እንግዲህ ሌላ እንትን ይዞ መጥቷል። ውድ ቤተሰቦቻችን ዳጣም እንግዲህ በጣም ግራ ገብቷታል። በቃ ማለት እየተከታተለቻት ነው። የረሳውልሽ እንዳይመስልሽ በቃ አለቅሽም ምናምን እያለች ደጋግማ እየዛተችባት ነው። ዳጣም ደግሞ አይ እኔ ማረሳሁትም በቃ እንደፈለግሽ እያለቻት ነው ማለት ነው። ሌላው ደግሞ አብይል ደረጀ እንግዲህ ለደረጀ ዳጣና ናታ እንደሚዋደዱ ፍቅረኛሞች እንደሆኑ ነግረዋለች። ደረጀ እንግዲህ በጣም ነው የደነገጠው። ማለት ምን እያልሽ ነው ምናምን ብሎ ነው እንግዲህ መልስ ሰጣት የነበረውና እሷ ያው ደረጀ ማለት ማመን በፍጹም አልቻለም። ምክንያቱም ናታን እሷ ጋር ፍቅር ነገር እንደሚጫወት እንጂ ከዳጣ ጋር እንደዛ አይነት ነገር ውስጥ መግባታቸውን አልሰማም ማለት አላወቀምና እንደዛ ስትለው በጣም ነው የደነገጠው። እንዴት ምን ስትይ እንደዛ አሰብሽው ምናምን ሁሉ ሲላት ነበርና ያው ግን የሆነው ነገር ሆኖ የሆነው በዚህ ልክ ስለሆነ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ የሆነው ነገር በዚህ ሆኖ ናታንም እንግዲህ ያን ነገር ከጇ ቀምቶ ካመጣ ደረጀ እንግዲህ በሰላሙ ውሎ የማደር ተስፋ አለው። አለበለዚያ ግን አሁንም በጣም በከባዱ ሌላ ችግሮችና ሌላ ፈተናዎች ናቸው የሚጋረጡት። እሱ ደግሞ የበለጠ ቤተሰቡ እንዲተራመስ ደረጀም ደግሞ በጣም በከባዱ ሌላ ጭንቀት ውስጥ እንዲገባ ያደርገዋል ማለት ነው። ቤተሰብ ግን ያው ሁሉም ነገር በትዕግስት እንደሚታለፍ ባለሙሉ ተስፋዎች ነን እና ውድ ቤተሰቦቻችን የዛሬው ቪዲዮ እንግዲህ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን ስለምታደርጉልን ነገር ሁሉ በጣም እናመሰግናለን። ዳጣም እንግዲህ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት ብዙ ነገሮችን በሚደረገው ልክ እየሞከረች ነው የሚገኘው። ማርታም ያው ያለውን ነገር እንትን እያለች ነው። ስለዚህ መድኃኒት ከዚህ ቤት ካልወጣች ድረስ ይሄ ቤት በፍጹም ሰላም አያገኝም። ምክንያቱም አብይል ተስተካክላ ወደ ራሷ ስትመለስ እንግዲህ መድኃኒት የምትባል ሴትዮ መታ ቤተሰቡን እዚህ ጋር እያተራመሰችው ነውና አስቸጋሪ ነው። ዳጣና ናታንም እንግዲህ በቃ የሆነ ነገር ግራ እንደተጋቡ ነው የሚያሳየው። ምክንያቱም ደረጀ ለማንኛውም ይሄንን አሁን ይሄ ጊዜው ስላልሆነ ይቆየን፣ አንተ ልጆችን እኔ እንደ ወንድ ብዬ ባስቀምጥ ልጆችን ታባልጋለህ እንዴ ምናምን ብሎ ነው እንግዲህ ደረጀን በስሜት የተናገረው ናታንንና ናታን በጣም ነው የደነገጠው። አባዬ እንደምታስበው አይደለም ምናምን ብሎ የተወሰነ ለማስረዳት ወይ ደግሞ የሆነ ነገር ለማለት ሞክሯል። ግን ደረጃ ያረ በፍጹም ምንም ነገር ልታስረዳኝ አልፈልግም እያለው ነበርና እና ወደ ቤተሰቦቻችን የዛሬው ቪዲዮ እንግዲህ ይሄን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ። ባይ ባይ። ወዳችኋለሁ።